ስሙኝ ትጽናናላችሁ። እግዚአብሔር አብርሃምና ሳራ ቤት ሄዶ ለአብርሃም ሚስት ሳራ በስተርጅናዋ ልጅ ትወልዳለች ብሎ እግዚአብሔር ሲነግረው ሳራ በጓዳውና ሳቀች። እግዚአብሔርም እንደዚህ አላት፣ ለምን ትስቂያለሽ አላት። በእውኑ ለእግዚአብሔር የሚሳነው ነገር አለና አላት። አንድ ነገር ልንገራችሁ፣ ኢየሱስ ለአልዓዛር ሊሞት ሲል አይደለም የደረሰለት፣ ሞቶ ነው የደረሰለት። እግዚአብሔር ለዳንኤል ወደ አንበሳ ጉድጓድ ሊጣል ሲል አይደለም የደረሰለት፣ ተጥሎ ነው የደረሰለት። ሲድራቅ ሚሳቅ አብዱናጎም ወደ እሳት ሊጣሉ ሲሉ አይደለም እግዚአብሔር የደረሰላቸው፣ ተጥለው ነው የደረሰላቸው። እግዚአብሔር ጋር አበቃ የሚባል ሰዓት የለም። እግዚአብሔር በፈለገው ሰዓት የፈለገውን ነገር ማድረግ የሚችል አምላክ ነው። ከሰማይ በታች ያሉት ኃይላት በሙሉ እግዚአብሔር በፈለገው ሰዓት የፈለገውን እንዲሰራ ሊከለክሉት አይችሉም። ለዚህ ነው ኢዮብ ምዕራፍ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩኝ ያለው። እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። ስለዚህ በእግዚአብሔር ተስፋ አይቆረጥም። እንደዚህ ያለ ብርቱ አምላክ ነው ያለ። ባበቃ ሰዓትም የፈለገውን ማዘዝ የሚችል አምላክ አለ። እስቲ ለሁሉም መማሪያ እንዲሆን አበቃ ባላችሁ ሰዓት የተሳካላችሁ ነገር አለ እግዚአብሔር ደርሶላችሁ? እስቲ በኮሜንት አስቀምጡልኝ። ደግመን እንድንገናኝ የቤቱን ፎሎ አድርጉ። ተባረኩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንዴት ናችሁ? ሰላማችሁ ብዝት ይበል። ይክራር ሚዲያ ነው። መስፍን ሲሳይ ባላለው እንግዲህ ከች ብያለሁ። ዛሬ ምርጥ ነገር ወደ እናንተ ይዤ መጥቻለሁ። ተሰሙታላችሁ። ዛሬ እንግዲህ ቀኑ የመስቀል በዓል የተከበረበት አዲስ አበባ ኢትዮጵያችን ያሸበረቀችበት ቀን ነች። በየሰፈሩ ብትገቡ ብትሉ የምታዩት ነገር ስለደመራው ነበረ። በጣም ደስ የሚል ነበረ። እሱን እንግዲህ ወደ እናንተ ላለው ዛሬ መረጃዎችን ይዤ የመጣሁት። ከዚህ በፊት እንግዲህ ስለ መስቀል በዓል መግለጫ ተሰጥተው ነበር። አባቶቻችን የሰጡት መግለጫ አለ። አንዳንዱ ልብ የሚነካ የሚያበሳጭ ነው። እሱን ወደ እናንተ ላለው። ከዛ ደግሞ ለዛ ምላሽ የሰጡ ምላሹንም ጭምር ወደ እናንተ ላለው። ትወዱታላችሁ። በጣም ነው ደስ የሚላችሁ። እኔም ብዬ ነበረ አንዳንድ ጊዜ የልባችንን መሻት የልባችንን ፍላጎት ለመቁረጥ የሚነሱ አሉ። እነሱን ደግሞ አንዳንድ ጊዜ ስንከለከል ያው የሰው ባህሪም ይመስለኛል ሰዎች ይብስባቸዋል። አብሰው ወጡ ባይነገርስ የሚሉ አሉ። ምንም ማድረግ አይቻልም። ስለዚህ እነሱን ወደ እናንተ እንላለን። እስኪ እንከታተልና እንምጣ እኩል እስከ መጨረሻው። እኔም ተመልካቾቼ እናንተም ያለ ንግግር ምንም ነገር አልናገርም። ቀጥ ብለን እናየዋለን። እንሽፈው። ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። አትል መጥመጥ ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባጻን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ጣርሙ እኔ ሁሉት በታሰርኩ ጊዜ መተው ጠይቀውኝ አይደለ? አቋሜን በጣም ከማንም በላይ ከኔ ጋር እንቀራረባለን። አባጻን አይደለ? በዛ በጥቁር ልበሱ ጊዜ ከርሶ ጋር ነበር ስደዋወለ ነበረው። ያን ሁሉ እውነት ስናወጣ ዛሬ የት ሄዱ?
እውነት ለመናገር ቢዝነስ ማን ሲሆኑ ጥያቄ ነበረብኝ። ይሄንንም ደውዬ ጠይቄዎታለሁ። እንዴት ነው ይቻላል ወይ ብዬ ጠይቄዎታለሁ። ከዛ በተረፈ እንዲህ አይነት መግለጫ መስጠት አያሳፍርም? ምንም በሉኝ። ነው ከዚህ በኋላ የፈለጋችሁትን በሉኝ። እኔ ኦርቶዶክሳዊ ነኝ። ማህተቤን ማናችሁም አትቆርጡትም። የምናገረው ግን ትክክል የሆነው ትክክል እላለሁ፣ ስህተት የሆነው ስህተት። አባ ጻን ስህተት ነው የተናገሩት። እዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ፣ በተለይ የእመቤታችን ስዕል እዛ ይዘን ወጣን ማለት ራሳችን እመቤታችን የቄሳር ቀጭን ተሳስ በምኩራብ ተፈልጌ በመሰዋው ፊት ብያዝ አይክድም የተገዛው ለእውነት ነውና ሀገሪቱም ሰላም አታለች፣ ቤተ ክርስቲያኒቷም ሰላምን አታለች። ሰላምን የሚያውጅ ማን ይሁን? ስለ ሰላም ማን ይናገር? ስለ ሰላም ማን ያወራ? ተብሎም ጥያቄ እስከሚቀርብበት ደረጃ ደርሰናል። ከዚህ ላይ ቆም ብለን ልናስብ የሚገባው ቤተ ክርስቲያን የራሷ ነፃነት አላት። ቤተ ክርስቲያን የራሷ ክብር አላት። ቤተ ክርስቲያን የራሷ ነፃ መድረክ ፈላጊ ናት። ሁሉም ያም ይህንን አድርጊ ይህንን አድርጊ ስላላት እየተጎተተች የተባለችውን የምታስተናግድ አትሆንም፣ አይደለችም። የፈለገ የሚያዝዛት የፈለገ የሚያሽከረክራት፣ ያልወደደ ደግሞ እንደወደደ ፍላጎቱን ምኞቱን እንድትፈጽምለት የሚጎትታት ቤተ ክርስቲያን ኑራም አታውቅም፣ ወደፊትም ልትኖር አይገባም። ቤተ ክርስቲያን ግን የራሷን ስራ ለራሷ መተው ነው። ቤተ ክርስቲያን ሞትን አታውጅም፣ ትንሣኤን ግን ታውጃለች። ቤተ ክርስቲያን ልትሰራው የሚገባትን ስራ መስራት አለባት። መንግስትም ደግሞ እንደ መንግስትነቱ ሊሰራ የሚገባውን ከመስራት አልፎ አኩራፊ ሊሆን ጨርሶ አይገባም። ይህንን ካላልሽ ግለሰቦችም አሉ አንቺ ነሽ ያልሽን ካልተወጣሽ የሚባል ነገር ከመንግስት ጨርሶም አይጠበቅም፣ ሊሆንም አይችልም። አሁን ቤተ ክርስቲያንን በጥላቻ የሚመለከቱ ስም አጠራሯን የሚያጠፉ ከዕለት ወደ ዕለት እየበዙ መጥተዋል። መንግስትም ጠባቂነቱን አረጋግጦ ሊጓዝ፣ ቤተ ክርስቲያኒቱም ሰላሟን እየሰበከች ፍቅሯን እያጸናች መልካም ነገርን እያወጀች ልትጓዝ ይገባል። ከዚህ በተረፈ ሁሉም የኔን ፍላጎትና ምኞት ካላደረግሽልኝ የኔ አይደለሽም ማለት ተገቢ አይደለም። ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ፣ በተለይ የእመቤታችን ስዕል እዛ ይዘን ወጣን ማለት ራሳችን እመቤታችንን ክብር እንደማሳጣት ነው የሚቆጠረው። ተጠያቂ ስለሌለ ለምን ብለን አንጠይቅም? ወትሮም ሰይጣን እንደሆነ እመቤቴን ወዶ አያውቅም። የክህነት ካባ ለብሶ ጢሙን ፈትሎ አንዠርግጎ ኦርቶዶክስን ለማንበርከክ እንደ መሽገር ተሰግስጎ አባት ብለን ስንጠራው የአባት ወግ ያላሳየን ነጋ ጠባ የሚተጋ ከመቤቴ ሊለያየን እየተሾመብን የጳጳሰ ሰይጣን የተዋሕዶ ልጆች በጎ አባት ስላጣን አንተ አባት ሁነን ፈጣሪ ባክህን ክርስቶስ ነህና እውነተኛ ካህን። 300 ዓመት በሙሉ ሰው ሁሉ ጥራጊ ሲጥልበት አይሁድ የክርስቶስ መስቀል አዳነኝ የክርስቶስ መስቀል አዳነኝ እያለ ሰው ሁሉ ሲለፈልፍ ዘለፋ ሲሆንባቸው ጊዜ ሰው ሁሉ እየሄደ ጥራጊውን ይጣል ብለው 300 ዓመት ጥራጊ ሲጥሉበት ከቆዩ በኋላ እግዚአብሔር ኢየሱስ ክርስቶስ ዘመን ሲደርስ የሱን ኃይል የሚቃወመው የለምና መስቀሉን በገዛ እጃቸው ራሱ መስቀሉ ምርኮ ማርኮ የነሱ ሊቅ የሆነውን አባቱ ይሁዳ ስሞን እሱ ይሁዳ ኋላ ግን ኪራኮስን መልሶ ከ300 ዓመት በኋላ መስቀሉ ተገኘ። ስለዚህ አይሁድ 300 ዓመት በላዩ ላይ የደፉበትን ተራራ የሚያህል ጉድፍ ፈንቅሎ የተነሳ የክርስቶስ መስቀል ወወቱ ንትመካ ይህንን ሁሉ እንመካበታለን። ለምን ተራራ የፈነቀለ ጉድፍን ያራቀ። ውድ አድማጭ ተመልካቾች እንግዲህ እንዳያችሁት ነው ይሄን ሁሉ ስላደረገ የመስቀል በዓል እንመካበታለን። መስቀሉ ስር በነበረችው በእናታችን በቅድስት ድንግል ማርያም አሸብርቆ ውሏል።
አይ እግዚአብሔር እንደው ልናገረው ድንገት ከዚህ በኋላ ላልናገረው እችላለሁ። በዚህ በሶሻል ሚዲያ ማለት ነው ኮንቴንት ስላልሆነ ወደ እናንተ የማደርሰው መልእክት ስላልሆነ አንዳንድ ጊዜ የሆነ ስም ስንሰማ ጭንቅ የሚለን ጥብብ የሚለን የምንናፍቀው ስም አለ አይደል? ስም በስም አንድ ነገር ልናገር የእውነት ማለት ነው። አንዳንድ ሰዎችን በቃ ከኔ የሆነ ነገር ይፈልጋሉ እምላቸው ሰዎች አሉ። በቃ በዚህ ቀን ቢመጣ የሚሉ የሚናፍቁ የሚጠብቁ ሰዎች አሉ። ሪል የሆነ የእውነት ነው የምናገረው ማለት ነው። እና አንድ በዓል ነበር 2017 ላይ የመጨረሻው በዓል ይመስለኛል። ሰዎችን ሄዳችሁ የምትጠይቁበት የምትጠያየቁበት በዓላቶች አሉ። ከነዛ በአንዱ ማለት ነው። ከዛ የሆነ ነገር መስጠት ፈለኩኝና አጋጣሚ እጅ አነሰኝ፣ አልቻልኩም። በቃ ግን ሰዎች ይጠብቁኛል። እቤቴን በጎበኘልን የሚሉ ሰዎች ነበሩ። ግራ ገባኝ። በቃ ጭንቅ ጥብብ አለ። የእውነት ነው የምነግራችሁ፣ እግዚአብሔር ምስክሬ ነው። ግራ ገባኝ። አንዳንድ ጊዜ ማድረግ እየቻላችሁ ሲያቅታችሁ ቤት ዘግታችሁ ብቻችሁን የምታለቅሱበት ጊዜ እኮ አለ። እየቻልኩ ይህንን ነገር ማድረግ እየቻልኩ ብላችሁ ግን እጃችሁ በቃ እጅ ሲያጥራችሁ ግራ ሲገባችሁ ዝም ብላችሁ ታለቅሳላችሁ። እና በዛን ጊዜ እኔ ቤት ገብቼ አለቀስኩኝ። እነዚህን ሰዎች እንዴት ነው ማየት የምችለው? እንዴት ብዬ ጠይቃችኋለሁ? ትራክብታለኝ። አንድ ወዳጅ አለኝ፣ አጋጣሚ ደወለልኝ ማለት ነው። አቤት። ሰፈር ውስጥ መጠየቅ የምትፈልጋቸው ሰዎች አሉ ወይ? በዓልን ማሳለፍ እየፈለጉ ነገር ግን ምንም የሌላቸው እጃቸው ያጠረ ሰዎች አሉ ወይ ብሎ ጠየቀኝ። የእመቤታችን ቀን ነው። እግዚአብሔር ምስክሬ ነው። የባሰ አለቀስኩኝ። በቃ አሉ 1 4 5 ሰዎች አሉ። በቃ እምባይን ጥርግርግ አድርጌ መብርሃንን አመስግኛት። ይሄ አሁን በቅርብ እኮ የሆነ ነው። በዓል ይመጣል ነበር። አሁን በቅርብ 2017 ሊያልቅ ሲል ዘመድ አዝማድ በምትጠይቁበት ጊዜ፣ ጎረቤት በምታዩበት ጊዜ በስመ
ስሟን ብቻ ጥራ በቃ ከገባበት ማት ውስጥ ታወጣና አይዞ አትዘን ትላለች። እና ሳልናገር ለምን አልፋለሁ? በጣም ብዙ ነገር ነው ያደረገችልኝ። በቃ ምንም ሳይኖረኝ የሷን የክብር ቀኗን የክብረ በዓል ቀኗን እናፍቃለሁ። በቃ አገኛለሁ እግዚአብሔርን በዙባ እንዴ በቃ ስሟን ስጠራ ከች እግዚአብሔር ይመስገን። ማታሳፍር ነች። እና ይሄንን አልኩኝ። እንግዲህ በጣም እንደወደዳችሁት ፕሮግራሜን እርግጠኛ ነኝ። ላይክ ሼር እና ብትችሉ ደግሞ ፖስት አድርጉት ለሌላው እንዲደርስ ሰብስክራይቡም እንዲጨምር አድርጉልን። በጣም አመሰግናለሁ። ሁልጊዜም እንደምለው ለሀገራችን ለኢትዮጵያችን ሰላም ፍቅርን ፈጣሪ ያድላት። እወዳችኋለሁ። ይመቻችሁ።